ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች አዲስ መረጃዎች አሉ እንዳስሳለን። ጀነራል ታደሰ ወረደ መግለጫ ሰጧን። ከጠፋበት ጓዳ በመውጣት መግለጫ ሰጧን። በትንታኔ እናየዋለን። የጽንፈኛው የህወሓት ሊቀመንበርም መግለጫ ሰጧን። የፌዴራል መንግስትን በመተቸት መግለጫ መስጠቱ ተሰምቷን። አያይዘን የምናየው ጉዳይ ይሆናል። በአማራ ክልል ምርጫ እንዳይካሄድ ጽንፈኛው የሚያደርገው እንቅስቃሴ በመክሸፉ በተለያዩ ወረዳዎች የምርጫ ሳጥን እየተሰራጨ መሆኑ ተመላክቷል። አያይዘን የምንመለከተው ጉዳያችን ይሆናል። ለኛው ጉዳያችን የአፍሪካ በህብረት በኢትዮጵያ የሚደረገውን ሰባተኛው የሀገራዊ ምርጫ ምክንያት በማድረግ ወደ አዲስ አበባ እያቀኑ መሆኑ ተመላክቷል። ይህን ጉዳዮችም አብረን የምንመለከተው ይሆናል። ወደ ቀዳሚው መረጃችን ስናቀና በቀጥታ በአማራ ክልል ምርጫ እንዳይካሄድ የተለያየ እንቅስቃሴ ወይም ሙከሮች እየተደረጉ ይገኛሉ። ፓራ ኮማንድ ሰልጣኞች ወይም የፌዴራል ፖሊስ፣ የጥምር ጦር፣ የጸጥታ መዋቅሩ፣ የሀገር መከላከያ ሰራዊት ጸጥታ በተገቢና በበቂ በላይ በሰላም እያስከበሩ ይገኛሉ። ለዚህ ደግሞ የምርጫ ሳጥኖች ያለምንም መስተጓጎል ወደ ክልሉ የተሰራጩ መሆኑን የተመላከተው እንዲህ በምንመለከትበት መልኩ በተለይ ሰሞኑ የተመረቁት የኢትዮጵያ ፓራ ኮማንድ የፌዴራል ፖሊስ እጅግ እናመሰግናለን። ወደ ስራ ገብተው እንግዲህ በአማራ ክልል ከጥምር ጦር ጋር በመቀናጀት ሰላም በማጽናት የምርጫ እንዳይስተጓጎል ጥሩ ዝግጅት ማድረጋቸው ተመላክቷል። በዚህም በአማራ ክልል በምዕራብ ጎጃም፣ በጎንደር፣ በወሎ በሁሉም ቀጠኖች እንግዲህ የሰላም አካሄዱ ጥሩ እንደሆነ ነው የተመላከተው። ለዚህ ደግሞ እንግዲህ በዋነኛነት ምርጫ እንዳይካሄድ ሰላም አይደለም ሀገሪቱ የተራመሰች የሚገኝ ነው። በአፈሙዝ 4 ኪሎ እንገባለን የሚለው አባዜን ያከሸፈ መሆኑ የተመላከተ ጉዳይ መንግስት እንግዲህ በቂ ዝግጅት ያደረገበት፣ ይህ ደግሞ የሚያመላክተው በኃይል የማይታሰብ ጉዳይ መሆኑን በግልጽ ያስረዳን። ሰላም ለሀገራችን ያድግ፣ ጦርነት ይውደም። እኔ አልታገትኩም። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ መታገታቸው ወይም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ ያሰራጩት መረጃ ሙሉ በሙሉ ሐሰተኛ መሆኑን ታውቋል ሲል ጀነራል ለኢትዮጵያ ቼክ በሰጡት ቀጥተኛ ምላሽ እኔ አልታገቱም የቁም እስረኛም አልተደረጉም ሲሉ አስተባብለዋል። ዋቢ ያደረጉት የአፍሪካ ኢንተለጀንስ የተሰኘው ተቋም ቢሆንም ተቋሙ ባወጣው ዘገባ ላይ ግን ስለመታገታቸው የተጠቀሰ ነገር የሌለ መሆኑን ማረጋገጣቸው ኢትዮጵያ ቼክ እንግዲህ አረጋግጧል የተባለው። እዚህ ጋር ግን ማንሳት አንድ ነገር ጥሩ ነው። ጀነራል ታደሰ ወረደ የጠፉበት ሁለት አንደምታ አለው። ህወሓት መግለጫ እንዳይሰጥ ያቆየው እንደሆነ ይታወቃል ነው፣ አለም ደግሞ ከህወሓት ጋር እየሰራ መሆኑን በግልጽ ያመላክታል። እነዚህ ውጭ ሌላ የሚመጣ መረጃ ነገር እንደሌለ በግልጽ መገንዘቡ አያዳግትም። ወይም ለህወሓት አብሮ ወግኖ እየሰራ ነው፣ አሊያም ደግሞ ህወሓት ለቁም እስረኛ አድርጎት የቆየ ጉዳይ መሆኑ ምንም የሚያወላዳ ጉዳይ ነው። ህወሓት መግለጫ ሰጧን። የጽንፈኛ ጥግ ህወሓት ዛሬ መግለጫ መስጠቱን ህወሓት በዋነኛነት የውሸት ቋት መሆኑ ይታወቃል። ዛሬም ይህን አመሉን እየተጠቀመ ይገኛል። ዛሬ መግለጫ ሰጧን። በተለይ በህወሓት ሊቀመንበር የሚመራው የህወሓት የፌዴራል መንግስት የገባው ውል አፍርሷን ህዝብን የማጥፋት ፕሮጀክት ላይም መሆኑን ገልጿን ሲል መቀሌ ላይ እንግዲህ የሰጠው ህዝበ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዛሬ መግለጫ ሰጥቷል። እጅግ የሚገርምና የሚያሳፍር ጉዳይ ነው። የፕሪቶሪያውን ስምምነት ራሱ አፍርሶ ራሱ ደግሞ መተቸቱን እየቀጠለበት ይገኛል። የጽንፈኛ ጥግ የተላበሰው ህወሓት ዛሬ መግለጫውን ማስተባበያዎችን እየሰጠ በፌዴራል ማላካኩን እንደቀጠለ ይገኛል። ህዝበ ወያኔ ሓርነት ትግራይ ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የገባውን የውል በማፍረስ በትግራይ ህዝብ ላይ የማጥፋት ፕሮጀክት እያካሄደ ነው ሲሉ ወንጅለዋል። ድርጊቱን ግንቦት 21 አስመልክቶ ባወጣው መግለጫ የትግራይ ህዝብ ዛሬም በከበባ በረሃብና በከፍተኛ የህልውና አደጋ ውስጥ እንደሚገኝ አስታውቋል። ድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ወቅታዊ አካሄዱ ከደርግ ውድቀት ዋዜማ ጋር አነጻጽሮ የደርግ መንግስት ለውድቀት 7 ቀናት ሲቀሩ ጭምር በከፍተኛ ሁኔታ ይፎክር ነበር እያሉ ማስተባበያ እየሰጡ ይገኛሉ። ህወሓት እችን አመሉን ዛሬም እየተጠቀመባት ይገኛል። በተለይ ራሱ አፍርሶ ራሱ መግለጫ እየሰጠ የሚሆኑ ይታወቃል። ዛሬም ይህን አመሉን እየደገመው ይገኛል። ሰላም ይስፈን፣ ጽንፈኝነት ይውደም። የህወሓት ጥግ እስኪጠፋ ድረስ ነው። ለዚህ ደግሞ በዋነኛነት ራሱን መግለጫ በራሱ እየሰጠ ራሱ ማስተባበያ ራሱ እየሰጠ ይገኛል። በሳንጃ ከተማ ነዋሪዎች ምርጫ ንቁ ተሳታፊ ለመሆናቸው በዝግጅት ላይ መሆናቸው እየገለጹ ይገኛሉ። በማዕከላዊ ጎንደር ዞን ታች አርማጮ ወረዳ የሳንጃ ከተማ ነዋሪዎች በአካባቢ የሚገኙ ሰላም ጸጥታ ሁኔታ አስተማማኝ መሆኑን ገልጸው
ለዚህ ደግሞ የሰባተኛው ሀገራዊ ምርጫ ግንቦት 24 የሚካሄደውን ንቁ ተሳትፎ እንደሚያደርጉ የወጣው መረጃ በግልጽ ያመላክታል። ለዚህ ደግሞ በተለይ የፌዴራል ፖሊስ እንዲሁም የአድማ መከላከል ጸጥታ መዋቅር በእጅጉ እናመሰግናለን። ጦርነት አያዛልቅም፣ አያጠቅምም። ለሀገራችን ሰላም ያድርግልን። ከመሪዎች ሰባተኛውን ሀገራዊ ምርጫ ለመታዘብ እየገቡ ይገኛሉ። በዚህም የቀድሞ የኬንያ ፕሬዝዳንት የነበሩት ሁሩ ኬንያታ ሰባተኛውን ጠቅላይ ምርጫ ለመታዘብ አዲስ አበባ ገብተዋል። ሰባተኛው የኢትዮጵያ ጠቅላይ ምርጫ ሂደት ለመታዘብ የተሰየሙትን የአፍሪካ ህብረት የምርጫ ታዛቢዎች ቡድን ሊቀመንበር የሚመሩት የቀድሞ የኬንያ ፕሬዝዳንት ሁሩ ኬንያታ አዲስ አበባ ገብተዋል። የቀድሞ ፕሬዝዳንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር መለስ ዓለም አቀፍ አቀባበል አድርገውላቸዋል። ኢትዮጵያ ለኒውክሌር ኃይል ኮሚሽን እና የአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ የመግባቢያ ስምምነት ተፈራርመዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ግንቦት 21 2018 ዓ.ም በአዲስ አበባ በሚገኘው ኮሚሽኑ ዋና መስሪያ ቤት መግባቢያ ሰነድ መፈራረማቸው ታውቋል። ይህ ስምምነት በኢትዮጵያ ብሔራዊ ኒውክሌር ፖሊሲ እና በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ መስፈርቶች መሰረት በኒውክሌር ኃይል ሳይንስና ቴክኖሎጂ ሰላማዊ አጠቃቀም ዘርፍ የተቀናጀ ሰላም ትብብር ማዕቀፍ ለመፍጠር ያለመ መሆኑ ተመላክቷል። ትብብሩ በዋናነት በሰው ኃይል ልማትና በስርዓተ ትምህርት ንድፍና አካዳሚ ልማት፣ ምርምርና ልማት፣ በተግባር ስልጠና፣ በአቅም ግንባታ እንዲሁም በሳይንሳዊ ዝግጅቶች ላይ የሚያተኩር ሲሆን የሁለቱም ተቋማት አመራሮች ስምምነት ለሀገራዊ ልማትና እድገት ፋይዳዊ ሌላቀ መሆኑን ገልጸዋል። ውድ የቻናል ቤተሰቦች ልማታችን እናፋጥል፣ ለሰላምና ለልማት እንሰለፍ። ጦር አይጠቅምም። እንደኛነት ይህን የምልበት አንድ ነገር ላመላክታችሁ። ሀገራችን ብዙ ውጣ ውረዶችን ብዙ ጦርነቶችን በህይወቷ አሳልፋለች። በታሪክም እንደሚዘክረው ተመልክተናል። ይህ ዛሬም ፋሽን እየመሰለን በድነት አስታቅፎን የሄደው ጦርነት ዛሬም ያን ታሪክ መድገም አያስፈልግም። ስለዚህ የሀሳብ ልዩነቶች በሰለጠን መፍታት አይነተኛ መንገድ ነው። ህወሓት ዛሬ 50 ዓመት ሙሉ እየታገለ ሀገርን ወደ ኋላ እየጎተተ ዛሬም አልሞት ብሎ ይህን ታሪክ እየደገመ ይገኛል። ስለዚህ ሌላኛው ጉዳይ ደግሞ የኦሮሞ ነጻ አውጪ የአማራ ነጻ አውጪ የሚሉት ብሔር ተኮር የተመሰረቱ የትጥቅ ትግል አያዛልቅም። የህዝብን ህይወት ከመብላቱ በላይ የሀገሪቱን ኢኮኖሚ እየጎተተ ድነትን እያላበሰ ከታሪክ አስተምሮናል። ያንም መድገም አያስፈልግም። ውድ ቻናል ቢስፍ ተከታታዮች የሀሳብ ልዩነት በሰለጠነ መንገድ እንፍታ። ብዙ ሀብት አለን፣ አይናችን ገልጠን እንዳንጠቀም የብሔር ፖለቲካ የብሔር ጦርነት እያወጁ ዛሬ ወደ ኋላ እየጎተቱን ይገኛሉ። ውድ ቻናል ቢስፍ ተከታታዮች ጽንፈኝነት ይውደም፣ ሰላም ይሁን። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።